ከሰሞኑ በጣም ቫይራል ሆኖ የነበረ አንድ ቪዲዮ ነበር አይደል? በውጭ ዓለም አንድ ወንድማችን ዲያቆን ምህረት የሚባል እሱ ከሁለት ፕሮቴስታንቶች ጋር ከክሊፍና ስቱዋርት ጋር ያደረገው ውይይት ነገር ነበር፣ ጥያቄና መልስና እሱ በጣም ቫይራል ሆኖ ነበር። ኤኒዌይስ ከውይይቱ በኋላ ክሊፍ አንዱ ፕሮቴስታንት ማለት ነው የተናገረው ነገር ሰምቼ በጣም ነው ያስገረመኝ። በጣም ደግሞ አደገኛ፣ በጣም በዘመናችን ያለ አደገኛ አስተሳሰብን ሲናገር ሰምቼው ነበርና ወደሱ እሄዳለሁ። ከሜዲ በፊት ግን ያው እንግዲህ ዲቤቱን ወይም እንበለውና እንደ ውይይት ነገር ጥያቄና መልስ ነገሩን እንዳያችሁት በጣም እኔ የእግዚአብሔር እጅ ያለበት እስኪመስለኝ ድረስ ነው ያስገረመኝ። ማለት ቫይራል አወጣጡ ማለት 10 ደቂቃ ብቻ ናት። አስቡት፣ ውይይቷ 10 ደቂቃ ናት። በ10 ደቂቃ ውስጥ ግን የፕሮቴስታንቲዝምን ዋና ስህተቶች፣ ድህነት ላይ ክርስቶስን የሚያስክድ ስህተቶችን ቅዱስ ቁርባንና ቅዱስ ጥምቀትና ቅዱስ ቁርባን ላይ አንስተው ተነጋግረው ነበር እና ቫይራል ወጣ በጣም ማለት ነው። ከምታስቡት በላይ ሶሻል ሚዲያውን በዓለም አቀፍ ደረጃ ተቆጣጠሩ እና በቃ ያላነሳው የለም። ሁሉም በየቦታው ይህን ነገር አንስቶት ነበር እና ለማንኛውም እዛ ዲቤቱ ይሄ ውይይቱ ላይ ጥያቄና መልሱ ላይ እነ ክሊፍ እንግዲህ ምንም በቃ ያያችሁት አይታችሁታል። ወንድማችን ዲያቆን ምህረት በጣም ሀምብል ሆኖ ምናምን እንደው ጌታ በነገር ሁሉ አሁንም ይርዳው ነገሮችን ለማሳየት ሲሞክር ነበር እና እነ ክሊፍ ጭራሽ ስቱዋርት በተለይ ቫቲካን ስሪ ምናምን ሲል ነበር። ጭራሽ ሶስተኛ የቫቲካን ጉባኤ የካቶሊክ የለም እኮ እንደዚያ የሚባል ማለት ቫቲካን ቱ ላይ ነው ያሉት እና ቫቲካን ስሪ ምናምን እያለ ጭራሽ ያወራል እና ሉተር ልክ እንደነሱ የሚያምን ይመስላችኋል? ግን አይደለም። ሉተር ወደኛ ይቀርባል እዚህ ላይ ወደ እነሱ ሳይሆን እና እሱንም እንደዛ መስሉት ሉተርም ለማለት ሞክሮ ነበርና አላስኬዳቸውም እና እግዚአብሔር ደግሞ ይህንን ነገር በጣም ገለጠውና የፕሮቴስታንቲዝምን ፍጹም ስህተት ትምህርት ከክርስትና ያስወጣ እንግዲህ ካስወጡ ትምህርቶች ውስጥ ሁለቱን በግልጽ አሳየበት ይመስለኛል። ማለት ሰዎች ከፈት አድርገው አይኗቸውን የጌታን ቤተክርስቲያን ኦርቶዶክስን እንዲያዩ ምናምን ያደረጋቸው ይመስለኛል እና እንዲያ ከሆነ ያለ እግዚአብሔር ማንም ይሄንን ሊያደርጉ አይችልም እና ኤኒዌይስ የእግዚአብሔር ፈቃድ ነው ብዬ አስባለሁ። ክሊፍ ግን ከዲቤቱ በኋላ ምንድን ነው ያለው? ከዚህ ከውይይቱ በኋላ ቅዱስ ቁርባን ላይ ያለህ እምነት ምንም ሆነ ምን እንደ ካቶሊክ መመን እንደ ፕሮቴስታንት መመን እንደምን መመን በቃ እሱ አይደለም ዋናው ጉዳይ። እኔ አንድ ሰው ትክክለኛ ክርስቲያን ነው ወይስ አይደለም የሚለው ለመለየት እሱ ዋናው በቃ እንደው መስመሩ የትኛውን ይላል? የኢየሱስን አምላክነት አምናሃል ወይስ አላመንክም? የክርስቶስን ሞቱን ከዛ ደግሞ በስጋ መነሳቱን እሱን ካመንክ በቂ ነው። Please do not watch it unless you really have to. But last Thursday at MIT, Stuart and I were confronted by some Orthodox Christians who were really wanting to push transubstantiation. And Stuart and I agreed we did not handle it very well. We never had anybody really push us as hard, and these were great guys, all right? Now, sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. And I don't want to offend anybody, but if you think our purpose in life is to go around and straighten out people on transubstantiation or symbolism of communion, I strongly disagree. We got people starving to death today. We got people going to hell who need Jesus. And for me to try and convince Catholics that they shouldn't be into transubstantiation, or to convince Protestants that they should believe more strongly in the presence of Christ in communion. I mean, come on. I'm just glad you celebrate communion, okay? Focus on Christ, trust in Him, and go at it. እኔ ምናልባት አምልጦኝ ከሆነ እርግጠኛ አይደለሁም፣ ግን ኢቭን ስላሴን ራሱ አልጠቀሰም። በስላሴ አመንክ አላመንክ የሚለውን እንኳን እና እንደዚህ ብለህ እንድዘረዝር ሲጀመር ማን ፈቀደልህ? ማለት ይሄ የክሊፍ ኦቶሪቲ የክሊፍ ስልጣን ነው። የአንድ ፕሮቴስታንት ስልጣን ነው ማለት አንድ ሰውን ክርስቲያን የሚያስብለውና የማያስብለው ይሄ ነው ለማለት ስልጣኑ አለ የለም ማለት ኦኬ፣ ለሱ እየተናገርኩ ይመስላል እንደሚሰማኝ ነገር። እሺ ለሱ የለውም፣ ለእናንተ እንድሰማ እና ይህ ስልጣን ያላት የጌታ ቤተክርስቲያን ናት። የእውነት አምድና መሰረት የሆነችው ቤተክርስቲያን እሷ በሃይማኖት ደረጃ የተቀበለችውን ትናገራለች። ማለት እኔ ከጌታ በሃይማኖት ደረጃ የተቀበልኩት ይሄንን ነው። በዶግማ ደረጃ እሱን መቀበልና ለመቀበል ክርስቲያን ለመሆንና ለመሆን መለያ ሊሆን ይችላል። በአስተምህሮ ደረጃ ብቻ እንይካልን ማለት ነው። እና ቅዱስ ቁርባንን እንደፈለክ ተቀበል። ለምሳሌ ጌታችን እውነተኛ የራሱ የጌታ ስጋና ደም ነው የሚለውን ትምህርት ካስተማረ አንተ ግን እሱን አልቀበልም ካልክ ኢየሱስን እምቢ ያልከው ስለሆነ ክርስቲያን አይደለም፣ የክርስቶስ ተከታይም አይደለም። ዋናው በኢየሱስ እመን፣ ኢየሱስን ተከተል እንጂ ቅዱስ ቁርባን ላይ ያለ እምነት ችግር የለውም ሲል ነበረ። እንዴ ሰው በቅዱስ ቁርባን ሳያምን ጥምቀት ለድህነት እንደሆነ ሳያምን በኢየሱስ አመነ? ምኑን ኢየሱስን ተከተለው? ኢየሱስ ያስተማረውን ኢየሱስ የተናገረውን እምቢ ብሎ
ክሊፍ የተናገረውን ነው እንዴ ሰው የሚቀበለው? ወይ የሆነ ፕሮቴስታንት የተናገረውን እንዴ የሚቀበለው? ያኔ የፕሮቴስታንት ተከታይ እንጂ የኢየሱስ ተከታይ መሆኑን ያቆማል። እና ይሄ በጣም አደገኛ ነው። ዋናው በኢየሱስ ዘመን ትምህርት የሚባል ነገር እሱ አደገኛ ነው። Sir, really, I could give a rip whether you believe in transubstantiation or whether you believe communion is symbolic of the death of Christ. I really just don't think it makes that much difference. And I don't want to offend anybody, but if you think our purpose in life is to go around and straighten out people on transubstantiation or symbolism of communion, I strongly disagree. We got people starving to death today. We got people going to hell who need Jesus. እንግዲህ ሰሞኑን የተደረገውን የዲያቆን ምህረትን ዲቤት ብዙዎቻችሁ አይታችሁታል ብዬ አስባለሁኝና ይህ ሰው እንግዲህ ከተወሰኑ ቀናት በኋላ በዛ ዲቤት ዙሪያ ሀሳብ እየሰጠ ነው። በዚሁ አጋጣሚ ዲያቆን ምህረት ቃሉት ያሰማልን። ይህ ቪዲዮ የሚደርሳችሁ ሁላችሁም ዩቲዩብ ላይ The Burning Bush ፖድካስት የሚል ዲያቆን ምህረት ከሌላ ወንድም ጋር አብረው የሚያዘጋጁት የፖድካስት ፕሮግራም አለ። ስለዚህ ሁላችሁም ዩቲዩብ ላይ እየገባችሁ The Burning Bush ፖድካስት ብላችሁ ሰርች አድርጉና ቪዲዮውን ተከታተሉት። በጣም የሚገራርሙ መልሶችን ከዚህ ዲቤት በኋላ የተለያዩ ፕሮቴስታንት በዓለም አቀፍ ዙሪያ በሚሰጡት ሀሳቦች ዙሪያ ምላሽ እየሰጠ ነው። በጣም የሚገራርም መልስ ነው የሚሰጠው። ወንድማችን ጸጋውን ያብዛለት። ዩቲዩብ ላይ ተከታተሉት። እንግዲህ ይህ ሰው ከጥቂት ቀናት በኋላ ምን አይነት ሀሳብን እየሰጠ ነው? እኔ አንድ ሰው እውነተኛ የጌታ ስጋና ደም ነው ብሎም አመነ ወይም ሲምቦሊካል ነው ብሎም አመነም አላመነም ያን ያለ እኔ ዲፍረንስ የለውም። ዋናው ነገር ሰዎች ኢየሱስ ክርስቶስ ሞቶልኛል ተነስቶልኛል ብለው ማመናቸው ነው። ዋናው ኢየሱስ ክርስቶስ ያስፈልገኛል ያድነኛል ብለው ማመናቸው ነው እንጂ ይህ ያን ያህል ዋነኛ ጉዳይ አይደለም የሚል አይነት ሀሳብ ሲሰጥ ነበርና በእርግጥ ያው ይህ ሰው እዚህ ቪዲዮ ላይ ባለፈው ዲያቆን ምህረት በፍጹም አርጊው ያላደረገውን ይልቁንም በግልጽ ሲመልስ የነበረውን የካቶሊክ ትምህርት አሁንም እንደሚቀበል አድርጎ ትራንስብስታንሲዬሽንን እንደሚያምን አድርጎ ነው እየተናገረ ያለው። ግን ሐሳቡ ባጭሩ ግን የዚህ ሰው የኢየሱስ ክርስቶስ ስጋና ደም እውነተኛ ነው ወይስ አይደለም የሚለው ያን ልዩነት የለውም ስላለ ከዛ አንጻር ነው መልስ የምንሰጠው እንጂ ትራንስብስታንሲዬሽንም ሲምቦሊክ የሚለውም ነገር ሁለቱም ስህተት ነው ብለን ነው እኛ የምናምነው። ለማንኛውም ሐሳቡ ላይ ልቀጥል። ይህ በነገራችን ላይ በዓለም አቀፍ ዙሪያ ያሉ ፕሮቴስታንቶች ትልቁ ክርስቶስን የማጣት ስህተት ነው። ክርስቶስን እየጠሩ የክርስቶስን ትምህርት ማስተው ትልቁ የፕሮቴስታንቱ ዓለም ስህተት ነው። ኢየሱስ ክርስቶስ ያስተማረውን ትምህርት ያውም ደግሞ ስጋዬን የበላ ደሜን የጠጣ የዘላለምን ሕይወት ያገኛል፣ ያልበላና ያልጠጣ ግን የዘላለም ሕይወት የለውም እያለ የዘላለም ሕይወት ጉዳይ እየተናገረ ይህ ጉዳይ ግን ያን ያህል ትልቅ ቢግዲል አይደለም ወይንም ትልቅ ኢሹ አይደለም ማለት ምን አይነት ስህተት ይሆን? መጽሐፍ ቅዱሳችን በክርስቶስ ትምህርት ለማይኖር አምላክ የለውም እያለ የክርስቶስን ትምህርት በትክክል ባንቀበልም ያን ያህል ችግር የለውም ማለት ምን ማለት ነው? ቅዱስ ጴጥሮስ በሁለተኛ ጴጥሮስ ምዕራፍ 2 ቁጥር 1 ላይ ኑፋቄ እንደሚያጠፋ እየተናገረ የሚያጠፋ ኑፋቄን ብንይዝም ባንይዝም ግን ያን ያህል ችግር የለውም ማለት እንዴት ያለ ስህተት ነው! እና የፕሮቴስታንቱ ዓለም በተለይ እዚህም ያላችሁ ሰዎች ማለት ነው ይህንን ነገር የምር ልታስተውሉት ይገባል። ኢየሱስ እየተባለ የኢየሱስን ትምህርት ማስጣል ምን ማለት ነው? ኢየሱስ ክርስቶስ እንዲህ ነው ያስተማረው። አሁን እኮ እውነተኛ የጌታ ስጋና ደም ነው ወይስ አይደለም የሚለው ጉዳይ ኢየሱስ ክርስቶስ ያስተማረው የትኛውን ነው? እኛ ኢየሱስ ክርስቶስ ያስተማረው መጽሐፍ ቅዱስ ላይ የተገለጠው እውነተኛ ስጋዬ እውነተኛ ደሜ ነው ብሏል። ስለዚህ የኢየሱስ ክርስቶስ እውነተኛ ስጋና ደም ነው። ከኢየሱስ ትምህርት ጋር ልንጣበቅ ይገባል። ኢየሱስ ስጋዬ ነው ብሏል፣ ስለዚህ ስጋው ነው እያልን ነው። እናንተ ደግሞ አይ ስጋው አይደለም ሲምቦሊክ ነው እያላችሁ የኢየሱስን ትምህርት ያን ያህል ትልቅ ኢሹ አይደለም ያን ያህል ትልቅ ነገር አይደለም ማለት ምን ማለት ነው? ኢየሱስ እያስባለ ኢየሱስን የሚያስጥል የፕሮቴስታንት ዓለም ትልቁ ስህተት ማለት ይህ ነውና ሰዎች ከእንደዚህ አይነት ስህተት ራሳቸው ሊጠብቁ ይገባል። ኢየሱስ እያሉ ኢየሱስን ከማጣት ኢየሱስን ከሚሸፍን የኢየሱስ ትምህርት ራቁ። ኢየሱስን እየጠሩ ኢየሱስን ከሚያስክዱ ሰዎች ራሳችሁን ጠብቁ። ስቱዋርት ኤንድ ክሊፍ ከምህረት መልአኩ ጋር በኤምአይቲ ካምፓስ ያደረጉት ክርክር በዓለም ከናኘ በኋላ ክሊፍ ያንን ውይይት በአግባቡ የተቆጣጠሩት እንዳልነበረ ሂሱን ወስዷል። በሌላ አነጋገር በዝረራ መሸነፋቸውን አምኗል። በመልሱ ግን ያልነበሩ ያልተባሉና እውነትነት የሌላቸው ነርቨስ የሚያደርጉ መልሶችን ሰጥቷል። ክሊፍ ጉዳዩን ወይ ሊጠመዝዘው ወይም ደግሞ አሁንም ድረስ የተሸነፈበትን ሚስጥር አላገኘውም። ሰዎች የክርስቶስን አምላክነት ሳያምኑ መሞቱን፣ መሰቀሉን፣ ከሙታን መነሳቱን ሳያምኑ አጠገባቸው ያለውን ሰው ሳይወዱ ክርስቶስን ወድጃለሁ ቢሉ ሐሰተኞች እንጂ ክርስቲያኖች አይደሉም፣ የሐሰት ሐዋርያት እንጂ የክርስቶስ ሐዋርያት አይደሉም የሚል ሐሳብ አንስቷል። አስቂኝ መከራከሪያ ነው። እርሱ ያለውን ሁሉ የማያምን ነገር ግን ክርስቲያን ነኝ የሚል በዓለም
በዓለም ላይ የለም። እንዲያ ብለው የማያምኑትንማ ቤተክርስቲያን በየጊዜው እያበጠረች ስትለያቸው ኖራለች። አሪዮስ የተለየው እኮ የወልድን አምላክነት ባለማመኑ ነው። አፖሊናሪዮስና ንስጥሮስ የተለዩት እኮ ክርስቶስ ሰው የሆነ አምላክ መሆኑ ችግር ውስጥ የሚከቱ ፍልስፍናዎችን በማምጣታቸው ነው። ክሊፍ የዘረዘራቸውን ነገሮች የማያምን ነገር ግን ደፍሮ ክርስቲያን ነኝ የሚል ሰው የለም። በዘረዘራቸው ነገሮች አይደለም ኦርቶዶክስን ካቶሊክንም ሊከሳት አይችልም። በሌላ በኩል ሰውን ከእምነት አልባነት እርሱ ወደሚያምነው ማምጣት እንጂ እርሱ ያለበት ጎዶሎ ክርስትና ይሁን የተሟላ እምነት የሚገዳው አይመስልም። እግዚአብሔር በምሕረት ላይ አድሮ አስደናቂ ሥራ ሰርቷል። በውጪው ዓለም ክስተቱን ብዙዎች የተነቃቁበት መሆኑን አይቻለሁ። ካቶሊኮቹም ወደ ክርክሩ መጥተው ተመልክቻለሁ። ምሕረት በነበረው ክርክር ላይ ኦቶሪቲ ያለው ማን ነው የሚል ጥያቄ ከስቱዋርት ቀርቦለት ቤተክርስቲያን ናት የሚል መልስ ሰጥቶ ነበር። ትክክል ነው። ባይሆን ካቶሊኮች ብዙ አብያተ ክርስቲያናት ስላሉ የትኛዋ ቤተክርስቲያን ናት የክርስቶስ ተወካይ ወይስ ቪካር የሚል ጥያቄ ጠይቀው ክርስቶስ ስልጣኑን የሰጠው ለጴጥሮስ ሲሆን የጴጥሮስን ሊቀ ሐዋርያት ከጥንት እስካሁን የጠበቅነው እኛ ስለሆንን ስልጣን ያላት ካቶሊክ ቤተክርስቲያን ናት የሚል ግማሽ እውነት ሲያራግቡ አይቻለሁ። ያው የነ ክሊፍ እናትና አባት ስለሆኑ አይፈረድባቸውም። ከካቶሊክ ጽንፈኝነት ነው ሜንጤ የተባለ የባሰበት ጽንፈኛ የተወለደው። ይሄ ወደ ሌላ ስለሚወስድ ሌላ ቀን እናነሳዋለን። በመጨረሻም ምሕረት በክርክራቸው ጊዜ ስቱዋርትን በአንደኛውና በሁለተኛው መቶ ዓመታት ከነበሩ የቤተክርስቲያን አባቶች ስጋው ደግሞ አማናዊ አይደለም የሚል አንድ እንኳን ጥቀስልኝ ብሎ የነበረ ቢሆንም ስቱዋርት ታሪካዊቷን ቤተክርስቲያን ስለማያውቃት መመለስ አልቻለም ነበር። ምሕረት ቅዱስ ጳውሎስን፣ አግናጢዮስን፣ ሄኔሮስን፣ ዮስጢኖስ ሰማዕትን ጠርቷቸዋል። የቅዱስ ጳውሎስን አንደኛ ቆሮንቶስ 11:30 ደግሞ ጠቅሶ ተከራክሮበታል። ሌሎቹን በስም ጠቀሳቸው እንጂ ያሉትን ስላላነሳ እነዚህ አባቶች በዘመኑ ስለ ቁርባን አማናዊነት ከተናገሩት ውስጥ ከታች ለአብነት አስቀምጠንላቸዋል።